ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። የናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ እንዲሁም እንግሊዘኛና ሌሎችንም ቋንቋዎች ከመሰረቱ ማንበብና መጻፍ ለሚቸገሩ እህት ወንድሞቻችን ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ ደግሞ ይዤላችሁ የመጣሁት ትምህርት ምንድነው? የተመረጡ ወሳኝ ጥቅሶችን እና ትምህርቶችን እንዴት አድርገን ማንበብ እንችላለን፣ እንዲሁም ደግሞ በቀላሉ እንዴት አድርገን አማርኛን አቀላጥፈን ማንበብና መጻፍ እንደምንችል ቀለል ባለ ሁኔታ የማሳያችሁ ነው የሚሆነው። አማርኛን ከመሰረቱ ጀማሪዎች ከሆናችሁ ከፊደላት ጀምሮ ቀለል ባለ ሁኔታ በአጭር ጊዜ ብቻ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። ከዚህ በተጨማሪ ደግሞ እንዲሁም ፊደላትን እየለያችሁ ነገር ግን አገጣጥማችሁ ማንበብ የምትቸገሩም ካላችሁ በዚህ ልክ በደንብ በአጭር ጊዜ አቀላጥፋችሁ እንድታነቡና እንድትጽፉ እናደርጋለን። ከዚህም በተጨማሪ ደግሞ አሁንም አገጣጥማችሁ ማንበብ እየሞከራችሁ ነገር ግን በደንብ አቀላጥፋችሁ ማንበብ ያቃታችሁና ሌሎችን መጻሕፍትን ማንበብ እንዲሁም ደግሞ ጸሎት ማድረግ፣ መጽሐፍ ቅዱስ፣ ቁርአን መቅራት፣ ሌሎችን ማንበብ ያቃታችሁ ካላችሁ ደግሞ እናንተ ደግሞ በጣም በአጭር ጊዜ ከሌሎች በተሻለ በጣም በአጭር ጊዜ ብቻ ሂንቱን አግኝታችሁ ቢያንስ በአንድ ወር አሊያም በሁለት ወር ሂንቱን አግኝታችሁ በቀላሉ አቀላጥፋችሁ እንድታነቡ እንድትጽፉ የምታደርጉበትን ሚስጥር እንሰጣችኋለን። ስለዚህ እናንተም ይህ ቻናል እናንተ ጋር ይህ ቪዲዮ እንደደረሰ ቻናሉን ሰብስክራይብ በማድረግ ቪዲዮውን ደግሞ ላይክ እና ሼር እያደረጋችሁ ለሌሎች ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። አሁን ቀጥታ ወደ ትምህርቱ ነው የምንሄደው። ነገር ግን ከትምህርቱ ከመሄዳችን በፊት እንዴት አድርገን ማንበብ እንደምንችል አብረን የምናይ ይሆናል። መጀመሪያ አንድም ምንባብ ወይም ጽሑፍ ለማንበብ በፊደል ደረጃ ማንበብ መቻል አለብን። ያ ሲባል ግን ፊደላትን መጀመሪያ በደንብ አንድ ባንድ መለየት መቻል አለብን። ከዛ በተጨማሪ በቃላት ደረጃ እናያለን። ከዚህ በተጨማሪ ደግሞ በቃላት ደረጃ እናያለን። ከዛም ከፍ ስንል ደግሞ በአረፍተ ነገር ደረጃ በማየት በማንበብና በመረዳት አንድን አረፍተ ነገር ሙሉ የሚያስተላልፈውን መልእክት መረዳትና ማወቅ እንችላለን ማለት ነው። አሁን ቀጥታ ወደ ትምህርቱ ነው የሚሄድ። ረጋ ብላችሁ እስከ መጨረሻው አብራችሁ ይቆዩ። እምነታችን መጪውን ዘመን መልክ እንዲይዝ ሲያደርግ እውቀታችን ደግሞ ወደዚያ ያደርሰናል። አሁን ያነበብኩት በፊደላት ደረጃ ነው። እያንዳንዱ ፊደላት ለቅሜ ለማውጣት ያክል የተጠቀምኩበት የማንበብ ስልት ነው። አሁን ደግሞ በቃል ደረጃና እንዲሁም በአረፍተ ነገር ደረጃ የማነብላችሁ ይሆናል። እምነታችን መጪውን ዘመን መልክ እንዲይዝ ሲያደርግ እውቀታችን ደግሞ ወደዚያ ያደርሰናል። ይህ ማለት ምን ማለት ነው? እምነታችን መጪውን ዘመን መልክ እንዲይዝ ያደርግልናል ወይም ጥሩ ነገር እንዲኖረው የሚያደርገን የኛ እምነት ነው ማለት ነው። ነገር ግን እውቀታችን ደግሞ ያን ያመነውን ነገር እንድንደርስበትና ጫፍ እንድናደርሰው የሚያደርግልን ይሆናል። ስለዚህ እምነታችን መጪውን ዘመን መልክ እንዲይዝ ሲያደርግ እውቀታችን ደግሞ ወደዚያ ያደርሰናል ማለት ይህን ይመስላል ማለት ነው። ይህን ይመስላል። ሁለተኛ ሰዎች የአንተን ባህሪ የሚወዱት እነሱ ጋር ስለሌለ ብቻ ነው። ሰዎች ያንተን ባህሪ የሚወዱት እነሱ ጋር ስለሌለ ብቻ ነው። ይህ ማለት አንተ ላይ ጥሩ ባህሪ ካለ፣ አንተ ላይ ለሰዎች ማራኪ የሆነ ባህሪ ካለ እነሱ ጋር ከሌለ ግን ከነሱ ጋር እንዲኖር ስለሚፈልጉት ብዙ ጊዜ ያንተን ባህሪ ይወዱልሃል እንጂ ላንተ አዝነው አይደለም። ስለዚህ ሰዎች ያንተን ባህሪ የሚወዱት እነሱ ጋር ስለሌለ ብቻ ነው ማለት ይሄን ይመስላል። ሶስተኛ
በዙሪያህ ያ ከዚህ ጋር ቀርታለች፣ አስተካክሏት። በዙሪያህ ለማለት ነው። ከዚች ጋር ያ ምትል ፊደል አለች። እሺ በዙሪያህ ያለው ዓለም ያማረ እንዲሆን ከፈለክ በውስጥህ ያለውን ትንሹን ዓለም ሰላም አድርገው። በዙሪያህ ያለው ዓለም ያማረ እንዲሆን ከፈለክ በውስጥህ ያለውን ትንሹን ዓለም ሰላም አድርገው። ይህ ማለት መጀመሪያ የውስጣችን ሰላም ስናረጋግጥ፣ የራሳችን ሰላም ጥሩ ሁኔታ ላይ ሲገኝ በዙሪያችን ያሉ ሰላሞች ሁሉ ከኛ በመነሳት የተስተካከሉ ይሆናሉ። ከዛ ውጭ ግን ውስጣችን ሰላም ሳይሆን የውጫዊ ማንነታችን ሰላም እናደርጋለን ብንል የማይሞክርና የማይደረግ ነገር ነው። ለምን? እኛ ሰላም ስንሆን ቤተሰብ ሰላም ይሆናል። ቤተሰብ ሰላም ሲሆን ሰፈር ሰላም ይሆናል። ሰፈሩ ሰላም ሲሆን ሀገር ሰላም ይሆናል። ስለዚህ መጀመሪያ ሰላም መሆን ያለበት የውስጣችን ነው ማለት ነው። ስለዚህ በማንኛውም ሁኔታ የዙሪያችን ሰላም የምንፈልግ ከሆነ መጀመሪያ ሰላም ማድረግ ያለብን የውስጣችን ሰላም፣ የውስጣችን በጣም ትንሿን ሰላም በጥሩ ሁኔታ ላይ ስናረጋግጥ፣ ከፍ ስንል ደግሞ የቤተሰብን ሰላም፣ ከፍ ስንል ደግሞ የሰፈራችን፣ ከፍ ስንል የቀያችን እያልና እንደ ሂደቱ የሁሉንም አካባቢ ሰላም ማስጠበቅ እንችላለን። ነገር ግን መጀመሪያ ያ መሆን ያለበት ምንድነው? የራሳችን ሰላም ሲረጋገጥ ነው ማለት ነው። አራተኛ የመታመንን ትልቅነት ካልተረዳህ የመከዳት ጉዳቱን አይጎዳህም። በደንብ በትኩረት ተመልከቱት። በደንብ በትኩረት እዩት። በተለይ አራተኛዋ ጥቅስ ምን ለማለት እንደፈለገች በደንብ እዩት። ከዛ በፊት ግን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እስካሁን ቪዲዮውን እየተመለከታችሁ ነው፣ ነገር ግን ሰብስክራይብ አላደረጋችሁ። ስለዚህ ሁላችንም ሰብስክራይብ እናድርግ። አመሰግናለሁ። አሁን ወደ ትምህርቱ እንሂድ። ስለዚህ ይሄ ማለት የተፈለገው ምንድነው? የመታመን ትልቅነት ካልተረዳህ፣ የመታመንን ትልቅነት ካልተረዳህ የመከዳት ጉዳቱ አይገባህም። እውነት ነው። መጀመሪያ መታመን ማለት ምን ማለት ነው የሚለውን መረዳት መቻል አለብን። መታመን ማለት እስከየት ነው የሚለውን መረዳት መቻል አለብን። መታመን ማለት እንዴት ነው የሚለውን መረዳት አለብን። ከዛ በኋላ ደግሞ የመከዳት ጉዳቱ ደግሞ የዛኔ ይገባናል። ነገር ግን የመታመንን ምንነት ካልተረዳን ጉዳቱም አይገባንም። አንድ ሰው ሲጎዳ ሊያመው የሚችለው መታመን የሚለውን በውስጡ ሰንቆ ከያዘ ብቻ ነው። ከዛ ውጭ ግን እሱ ታማኝ ካልሆነ ሰውን ቢከዳው ምንም አይመስለውም። መቼም እኔ ታማኝ ካልሆንኩኝ ያ ሰው ታማኝ እንዲሆንልኝ የምጥር ከሆንኩኝ እኔ ሰው አይደለሁም ማለት ነው። ለምን? ራስ ወዳድ ብቻ ነኝ ማለት ነው። ራስ ወዳድም እንኳን የሚገልጸው አይደለም። ስለዚህ የመታመንን ትልቅነት መረዳት አለብን። መጀመሪያ ተጎዳሁ ብለን የሆነ ነገር ከማድረጋችን በፊት መጀመሪያ መታመንን ትልቅነቱን ማወቅ መቻል አለብን። ስለዚህ የመታመንን ትልቅነት ካልተረዳ የመከዳትን ጉዳት አታውቀውም ወይም አታውቂውም። አምስተኛ ትልቅ ሰው የሚጨክነው እራሱ ላይ ሲሆን ደካማ ሰው ግን በሌሎች ላይ ይጨክናል።
ትልቅ ሰው የሚጨክነው ራሱ ላይ ሲሆን ደካማ ሰው ግን በሌሎች ላይ ይጨክናል። ይህ ማለት ትልቅ ሰው ማለት ትልቅ አስተሳሰብ፣ ትልቅ ስብዕና፣ ትልቅ አመለካከት ያለው ሰው ማንኛውንም ከባድ ነገር ሊጭነው የሚችለው ከራሱ ትከሻ ላይ ብቻ ነው። ራሱ እየተጎዳ መሸከም የሚፈልገው ራሱ ነው። ይህ ማለት በጣም አስተዋይና አርቆ ሀሳቢ የሆነ ሰው ነው። ነገር ግን ደካማ ሰው ግን የራሱን እንኳን መሸከም አቅቶት በሌሎች ላይ ይጭናል። ስለዚህ ትልቅ ሰው ብዙ ጊዜ የሚጨክነው በራሱ ላይ ነው። ትልቅ ሰው ብዙ ጊዜ ኃላፊነቱን የሚወስደው በራሱ ነው። ትልቅ ሰው ብዙ ጊዜ ሌሎችን ሁሉ መሸከም የሚችል እሱ ነው። ነገር ግን ደካማ ሰው ግን የራሱን መሸከም አይችልም። አይደለም የሌሎችን መሸከም ሊችል ቀርቶ የራሱን መሸከም አይችልም። የራሱን እንኳን በሌሎች ላይ ይጭናል። ይህ ምንድነው? የራሳችን ድክመት ነው። ስለዚህ ለምንሰራቸው ስራዎችና ለምናደርጋቸው ማንኛውም ድርጊቶች ኃላፊነት መውሰድና ለችግሮች መፍትሄ ሰጪ መሆን መቻል አለብን። እንደዛ ስንሆን ትልቅ ሰዎች እንሆናለን። ስለዚህ ትልቅ ሰው የሚጨክነው ራሱ ላይ ነው። ደካማ ሰው ደግሞ የሚጨክነው ሌሎች ላይ ነው ማለት ነው። ስለዚህ ደካማ ሰው ሌሎችን ለመጉዳት ነው የሚፈጥነው። ትልቅ ሰው ደግሞ ራሱን መጉዳት ነው የሚሻለው። ስለዚህ እኛ በማንኛውም ሰዓት ኢቨን የሆነ ችግር እንኳን ቢገጥመን ራሳችን ጎድተን ሌሎችን ለማስተካከል እንሞክር እንጂ የእኛን ጫና ወደ ሌሎች ላይ አንጫንባቸው ወይም አናመዝንባቸው። ግልጽ ነው። ስለዚህ በዚህ መልክ ራሳችን ለችግሮች ተጋፋጭ መሆንና ለሌሎችም ችግር ልንደርስላቸውና ለችግሮቻቸውም መፍትሄ ልንሰጣቸው ይገባል እንጂ የእኛን ችግር ጭራሽ በእነሱ ላይ ልንጭንባቸው ፈጽሞ አይገባም ማለት ነው። ቤተሰብ ዛሬ ያየናቸው አጫጭር ጥቅሶችና እንዲሁም ደግሞ በጣም አስተማሪና ወሳኝ የሆኑ ጥቅሶችን አይተናል። ከዚህ ላይ እናንተ የተረዳችሁትን ነገር በማስታወሻ በመጻፍና በመያዝ ለሌላ ጊዜ ይጠቅማችሁ ዘንድ በድጋሚ እያነበባችሁ እንዲሁም ቴሌግራም ግሩፕ አለ፣ እዛ ላይ እየጻፋችሁ አስቀምጡልኝ። እያንዳንዱን እያየሁ የማረምላችሁ ነው የሚሆነው። በድጋሚ የዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር በማድረግ ተባበሩን። እንዲሁም ደግሞ በውስጥ መስመር መማር ለምትፈልጉ ልዩ ገዛ እየሰጠን እንገኛለን። ከሰኞ እስከ ዓርብ በሳምንት 5 ቀን ለቀን አንዳንድ ሰዓት ያክል ከጠዋቱ በኢትዮጵያ ከጠዋቱ 12 ሰዓት እስከ ምሽቱ 6 ሰዓት ድረስ እያስተማርና እንገኛለን። እናንተም ለአንድ ሰዓት ያክል ሰዓታችሁን አመቻችታችሁ በውስጥ መስመር በመማር ራሳችሁ ልትለውጡና ልትገነቡ ይገባል እያልን ዘወትር የምናስተላልፈው መልእክታችን ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ መልካም ጊዜ ይሁንላችሁ።